እግዚአብሔር ይመስገን። እግዚአብሔር አምላክ ይቀይራል። እግዚአብሔር አምላክ አድራሻን ይቀይራል። እግዚአብሔር አምላክ ህይወትን ይቀይራል። እግዚአብሔር አምላክ ኑሮን ይቀይራል። ምክንያቱም ገዳይ የነበረውን እግዚአብሔር አምላክ በህይወት አኗሪ ያደርገዋል፣ ቸር አድራጊ ያደርገዋልና ኃጢአተኛውን እግዚአብሔር አምላክ ጻድቅ ያደርገዋልና እሱ ሚዛኑ እንደ ሰው ሚዛን አይደለም፣ ሰው እንደሚያይ አያየምና እግዚአብሔር አምላክ ይቀይራል። እግዚአብሔር አምላክ ሲቀይር አድራሻን ይቀይራል። እግዚአብሔር አምላክ ሲቀይር ስምን ይቀይራል። እግዚአብሔር አምላክ ሲቀይር ብዙ ነገር ይቀይራል። ምክንያቱም ትላንትና ያዕቆብ አታላይ ነበረ። ያዕቆብ አታላይ ሆኖ ሳለ እንግዲህ እግዚአብሔር አምላክን ያዘው፣ ታገለ። ከእግዚአብሔር ጋር በእግዚአብሔር ፊት ካልለወጥከኝ ካልቀየርከኝ ብሎ እግዚአብሔርን የሙጥኝ አለው። እግዚአብሔር አምላክ ያዕቆብ የሚለውን ስም ቀይሮ እስራኤል አለው። እንግዲህ እግዚአብሔር አምላክ በዚህ ልክ ነው የሚቀይረው። እግዚአብሔር አምላክ ሲቀይር ወላጅ እስከማያውቅ ድረስ ነው የሚቀይረው። ትላንትና እግዚአብሔር አምላክ በረኝነት እያለ የአባቶቹን በግ ሲጠብቅ የነበረው ዳዊትን አባትና ቤተሰብ ወንድሞቹ ያላስታወሱትን ዳዊት በረኝነት ያለውን ወደ ጎልያድ ፊት አመጥቶ ጎልያድን እንዲጥል አድርጎ እግዚአብሔር አምላክ ከቀየረ፣ አድራሻውን ከቀየረ፣ ወደ ቤተ መንግስት ካገባ፣ በእስራኤል ላይ እንዲነግስ ንጉስ ካደረገ እግዚአብሔር አምላክ ለምን አደረክ እንዲህ አደረክ አይባልምና እግዚአብሔር አምላክ ይቀይራል። እንግዲህ እንዲሁ ነው የኔም አድራሻ ይቀይራል። እንግዲህ በቅርቡ እንግዲህ ጠብቁኝ፣ እንግዲህ እንደምቀየር ይሄው ሕያው ጌታ ምስክሬ ነው። የአፌን ቃል ወርሰዋለሁ። እግዚአብሔር አምላክ መልካም ያደርጋል። ስሙ ለዘላለም ይባረክ። የአብርሃም የይስሐቅ የያዕቆብ አምላክ አድራሻን፣ ህይወትን፣ ኑሮን፣ መውጣትን፣ መግባትን የሚቀይር አምላክ እርሱ እግዚአብሔር ነው። እግዚአብሔር አምላክ በረዳቸው ጊዜ ለእግዚአብሔር ምስጋና እንደሚያመጡ እንደ እግዚአብሔር ልጆች እኔም ደግሞ ምስጋናን ከሚያመጡት አንዱ ሁኜ፣ ምክንያቱም እስራኤል ለእግዚአብሔር ምስጋናን ሲያመጣ የተመረጠውን ነውር የሌለበትን እንከን የሌለበትን መስዋዕት ያመጣል። ነዶውን እያነሳ የመጀመሪያውን ወይም ደግሞ ያማራውን እያነሳ በእህሉ ዘር ነዶውን እያሰረ ከእርሻው ዘር እያወጣ ነዶውን ከከብቱ ርቢ ደግሞ የመጀመሪያውን ያደረገ ያመጣል። ጌታ ለዘላለም ይባረክ። እንግዲህ በምስጋና እንገናኝ፣ በምስጋና የቀን እንገናኝ። ተባረኩልኝ። አምላኬ ይባርካችሁ። እንደ ባለጠግነቱ ጌታ ለዘላለም ይባርካችሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ጌታ ለዘላለም ይባርካችሁ።